ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 20 2017 ዓ.ም ለተሰኞ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ኢትዮጵያና የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በስትራቴጂክ ኢንቨስትመንት ላይ ለመተባበር ተስማሙ። በገንዘብ ሚኒስትር አህመድ ሺዴ የተመራው ልዑክ በ2025 የዓለም ባንክና ዓለም አቀፍ የገንዘብ ድርጅት የጸደይ ስብሰባዎች ወቅት ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ተጠባባቂ ዋና ስራ አስፈጻሚ ዴቭ ጃጋርድሳን ጋር ተወያይተዋል። ኢትዮጵያ የግሉን ዘርፍ ኢንቨስትመንት ለማሳደግ በተተገበሩ ማሻሻያዎችና በተወሰዱ እርምጃዎች በቅርቡ ለውጭ ባለሀብቶች ክፍት በተደረገው የችርቻሮና የፋይናንስ ዘርፍ ዙሪያ ውይይት መደረጉን የኤፕሪል መረጃ ያሳያል። ተጠባባቂ ዋና ስራ አስፈጻሚውም የልማትና የፋይናንስ ኮርፖሬሽኑ በአሁኑ ወቅት ትኩረት አድርጎ በሚሰራባቸው ዘርፎች ማለትም የአይሲቲ፣ የማዕድን፣ የመሰረተ ልማትና ግብርና ዙሪያ ገለጻ አድርገዋል። ኮርፖሬሽኑ በተጠቀሱት ዘርፎች በኢትዮጵያ ኢንቨስትመንት አማራጮችን ለመመልከት ፍላጎት እንዳለው አመላክተዋል። ሚኒስትሩን በበኩላቸው ስራ አስፈጻሚ በጠቆሳቸው ዘርፎች በርካታ የኢንቨስትመንት እድሎች ያሉ መሆኑን እንዲሁም ሌሎች የኢንቨስትመንት አማራጮችን እንዲመለከት ጋብዘዋል። ሁለቱ ወገኖች በቀረበው ሀሳብ መሰረት በመጪው ወራቶች በሚደረግ ይፋዊ ጉብኝት ወቅት በሚኖሩ የኢንቨስትመንት አማራጮች ላይ ቀጣይ ውይይት ለማድረግ ተስማምተዋል። በተያያዘም የገንዘብ ሚኒስትር አህመድ ሺዴ ከዩናይትድ ስቴትስ ግምጃ ቤት የስራ ኃላፊዎች ጋር ተወያይተዋል። ውይይቱ በዋሽንግተን ዲሲ እየተካሄደ ካለው የዓለም ገንዘብ ድርጅትና የዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ነው። ኢትዮጵያ በቴህራን እየተካሄደ ባለው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ኮንፈረንስ በመሳተፍ ላይ ትገኛለች። በዋናነት በኢራንና በአፍሪካ ሀገራት መካከል ያለውን የኢንዱስትሪ የንግድና ኢንቨስትመንት ትስስር ለማጠናከር አተኩሮ የሚካሄድ መሆኑም ተገልጿል። በቴህራን እየተካሄደ በሚገኘው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ትብብር ኮንፈረንስ እና በሰባተኛው የኢራን ዓለም አቀፍ ኤክስፖ ላይ በኢንዱስትሪ ሚኒስትር ዴኤታ ሐሰን መዋሊን የተመራ ልዑካን ቡድን በመሳተፍ ላይ ይገኛል። ሶስተኛው የአፍሪካ ኢራን የንግድ ኮንፈረንስ እና ሰባተኛው የኢራን ኤክስፖ 2025 እንደ አውሮፓውያን አቆጣጠር ከኤፕሪል 27 እስከ ሜይ እንደሚካሄድ ነው። የኢራን ፕሬዝዳንት መሱድ ፔዚሽኪያን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኢራን በጤና፣ በንግድ፣ በኢንዱስትሪና በግብርና ያስመዘገበችውን ስኬት በሚመለከት ልምድ፣ ተሞክሮና ቴክኖሎጂ ለአፍሪካ ሀገራት ለማካፈል ዝግጁ መሆኗን ገልጸዋል። በኢራንና በአፍሪካ ሀገራት መካከል ያለውን የንግድ ልውውጥ መጠን በመጪው ዓመት ወደ $10 ቢሊዮን ለማድረስ መታቀዱን በኮንፈረንሱ ተጠቁሟል። ኮንፈረንሱ በዘይትና ጋዝ፣ ፔትሮኬሚካል፣ ፋርማቴቲካል፣ ኬሚካል ኢንዱስትሪ፣ ማዕድን እና ማዕድን ኢንዱስትሪዎች እንዲሁም የግብርናና ኢነርጂ ንግድና ኢንቨስትመንት ላይ አተኩሮ እንደሚካሄድ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። በዘንድሮው የአረንጓዴ አሻራ መርሃ ግብር ለአገር በቀል ችግኞች ትኩረት ተሰጥቷል። ዘንድሮ በሚካሄደው የአረንጓዴ አሻራ መርሃ ግብር ለአገር በቀል ችግኞች ትኩረት ተሰጥቶ ቅድመ ዝግጅት እየተደረገ እንደሚገኝ ተገልጿል። በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ዩኒት ክፍል አስተባባሪና የአረንጓዴ አሻራ ሀገራዊ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለኢዜአ እንደገለጹት ዘንድሮ በሚካሄደው ሀገራዊ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል ታቅዷል ብሏል። በበጋው ወራት የአፈርና ውሃ ጥበቃ ስራ የተሰራባቸው የተራኮቱና ሌሎች ለተከላ ዝግጁ በሆኑ ቦታዎች የችግኝ ተከላ ይከናወናል። በዘንድሮ ዓመት ለችግኝ ተከላ ከሚለየው መሬት 50 በመቶ ለሚሆነው ካርታ እንደሚዘጋጅለትም ገልጿል። በመርሃ ግብሩ የፍራፍሬና የደን ችግኞችን ለተከላ በማዘጋጀት ቅድመ ዝግጅት ተደርጓል ያሉት አስተባባሪው የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ሂደት በቴክኖሎጂ የታገዘ እንዲሆን በትኩረት እየተሰራ መሆኑን ጠቁመዋል። በዚህም በዘንድሮ የአረንጓዴ አሻራ መርሃ ግብር ካለፉት ዓመታት በተለየ ሁኔታ ለሀገር በቀል ችግኞች ትኩረት ተደርጎ የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኝ ተናግረዋል። ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊ የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት እያደረገ መሆኑን ተጠቁሟል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንሱን ሴክተር የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው ተብሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥር ማስተካከልን ጨምሮ ለተወሰኑ ቅድመ ሁኔታዎችን አሟልቷል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ $350 ሚሊዮን መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል።
በአዲስ አበባ ከተማ አስተዳደር የ9 ወራት እቅድ አፈጻጸም የአመራሮች ችግር የመፍታት አቅምና የሚመሩት ተቋም ክፍተት እንደሚገመገም ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገለጹ። በግምገማ መድረኩ ያለፉት 9 ወራት ስኬታማ ስራዎችን በመፈተሽ ጥንካሬዎችን አጠናክሮ ማስቀጠል የሚያስችል ዝርዝር ግምገማ የምናደርግ ይሆናል ብለዋል። ታቅደው ያልተፈጸሙና በ6 ወራት የስራ ግምገማችን ወቅት በዝርዝር ለይተን በተሰጠው ግብረ መልስና አቅጣጫ መሰረት የህዝብ የቅሬታ ምንጭ የሆኑ ክፍተቶች አፈታት በጥልቀት የምንገመግም ይሆናል ሲሉም ገልጿል። ከንቲባ በመድረኩ የአመራራችንን ችግር የመፍታት አቅም፣ የሚመራውን ተቋም ክፍተት በመለየት ምን ያህል ማሻሻል እንደቻለና ክፍተቶችን አስቀድሞ ለይቶ በፍጥነት መፍታት ላይ የመጡ ለውጦች ይገመገማሉ ብለዋል። የግምገማ መድረኩ በቀሪ 3 ወራት እቅዶቻችንን በተሟላ ሁኔታ ለማሳካት የሚያስችሉ መግባባቶች ላይ እንደርሳለንም ነው ያሉት ከንቲባ በመልእክታቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። ኡጋንዳ የኢቦላ ወረርሽኝ ማብቃቱን አስታወቀች። የመጀመሪያው የኢቦላ ቫይረስ ከተገኘ ከ3 ወር ባነሰ ጊዜ ማብቃቱን የዩጋንዳ ጤና ጥበቃ ሚኒስትር በኤክስ አካውንታቸው መጋቢት 5 የመጨረሻው ታካሚ ወደ ቤቱ ከተሸኘ በኋላ ለ42 ቀናት ምንም አይነት አዲስ ኬዝ አልተመዘገበም ብለዋል። ሚኒስትሩ በሽታውን ለመዋጋት ፈጣን ምላሽ ሰጪ ቡድኖችን ማሰማራቱን፣ የክትትል ስርዓቶችን ማጠናከሩን፣ የሕክምና ክፍሎችን ማቋቋሙን እንዲሁም ድንበር ተሻጋሪ ስርጭትን ለመከላከል እርምጃዎች መውሰዱን አስታውቋል። የዓለም ጤና ድርጅት በወጣው መግለጫ ላይ የሀገሪቱ ወረርሽኝ የመቆጣጠር የረጅም ጊዜ ልምድ ፈጣን፣ የተቀናጀና ውጤታማ ምላሽ እንዲሰጥ አስችሎታል ብሏል። በወረርሽኙ ወቅት ከ14 የተረጋገጡ በበሽታው የተያዙ ሰዎች መካከል 6 ሰዎች መሞታቸው ሪፖርት ተደርጓል። ባለስልጣኖች በበሽታው ከተያዙ ሰዎች ጋር የቅርብ ግንኙነት የነበራቸው 534 ሰዎችን ለይተው በቅርበት መከታተላቸውንም አስታውቀዋል። ሰሜን ኮሪያ ለሩሲያ ወግነው የሚዋጉ ወታደሮች መላኳን ለመጀመሪያ ጊዜ አመነች። ፒዮንግያንግ በሩሲያ ዩክሬን ጦርነት በተለይም በክርክስ ክልል የሩሲያ ጦር ላገኘው ወታደራዊ የበላይነት ለሩሲያ እገዛ ያደረጉ ወታደሮችን ልክ ያለው ማለቷን የሀገሪቱ የዜና አውታር አስነብቧል። ወታደሮቹ በሀገሪቱ መሪ ኪም ጆንጉን በተላለፈ ትዕዛዝ መሰረት ወደ ስፍራው ማቅናታቸውንም ዘገባው አመላክቷል። የአሁኑ የፒዮንግያንግ እምነት መግለጫ የሩሲያ ጦር አዛዥ ቫለሪ ጌራስሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካወደሱ ከቀናት በኋላ የተሰጠ ሲሆን ሩሲያ በይፋ ለመጀመሪያ ጊዜ የሰሜን ኮሪያ ወታደሮች ተሳትፎን በይፋ አምናለች ነው የተባለው። አዛዡ የሩሲያ ጦር የከርከስ ክልልን ሙሉ በሙሉ መቆጣጠሩን የገለጹ ሲሆን ዩክሬን በበኩሏ መረጃውን አስተባብላለች። ከዚህ ቀደም ምዕራባውያንና ደቡብ ኮሪያ የደህንነት ኃላፊዎች ሰሜን ኮሪያ በከርስ ክልል በርካታ ወታደሮች ማስፈራን ጠቅሰው ነበር። በወቅቱም ከላከቻቸው 11,000 ወታደሮች ውስጥ 1,000 ያህሉ በ3 ወራት ጦርነት ተገድለዋል ማለታቸውን ዘገባው አስታውሷል። ከመረጃው ይፋ መሆን በኋላ አሜሪካ ለሩሲያ ዩክሬን ጦርነት መባባስ ሰሜን ኮሪያ ኃላፊነት ትወስዳለች ብላለች። በመጨረሻም ስፖርት። ማራቶንን በክብረ ወሰን በማሸነፍ ታሪክ ያስመዘገበችው ትዕግስት አሰፋ በዓለም አቀፉ የድንቃድንቅ መዝገብ ዕውቅና ተሰጣት። ኢትዮጵያዊቷ ትዕግስት በለንደን ማራቶን አሸናፊ በመሆን ድል የተቀዳጀችው ሴቶች ብቻ በተሳተፉበት የማራቶን ውድድርን ክብረ ወሰን ለግማሽ ደቂቃ በቀረበ ጊዜ ለማሻሻል ችላለች። በለንደን ማራቶን ክብረ ወሰን በመስፈር ያሸነፈችው አትሌት ትዕግስት አሰፋ ከዓለም አቀፉ የድንቃድንቅ መዝገብ ወርልድ ጊነስ ቡክ ኦፍ ሪከርድ ዕውቅና ተሰጥቷታል። በሴት አሯሯጮች ብቻ ወይንም ወንድ አሯሯጭ በሌለበት በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን ትዕግስት 2 ሰዓት 15 ደቂቃ 50 ሰከንድ በመግባት አዲስ ክብረ ወሰን አስመዝግባለች። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 20 2017 ዓ.ም ለዕለተ ሰኞ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።